ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤና፣ ቆይታ ሁሉ ሰላም ነው? ሁሉ መልካም ነው? ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። ቤት ውስጥ ጫጫታ ስላለ ውጪ ነው የወጣሁት። ውጪም ጫጫታ አለ። እንግዲህ ምን ይደረጋል? በጣም ይቅርታ አድርጉልኝ ውድ ቤተሰቦቼ። እነ ዛሬ እኔ በእውነት ያየሁት ቪዲዮ ማለት ነው አብርሃም ቆይ እዛ ጋር ሄዶ ትላንት እቺት ሄርሜላን ፕራንክ አረጋለሁ ብሎ የሆነ ልጁን አምጥቶ ያዙ ልቀቁ ብሎ ነበረ። ልጅቷን ለመፈተን ፈለገ። ዘን በመጨረሻ ጊዜ እሷ ስታለቅስ ፍራንክ ነው ብሎ ቀየረ። ታውቃላችሁ፣ እሱ አሁን ቢቀይርም ባይቀይርም ምንም ለውጥ የለም። እሷ ልጅቷን ጉንጩን ሊሶ ያ ጥርሱን ይዞ ያ ከንፈሩን ይዞ ወደ ሩታ ጋር እንደገና አይኑን በጨው አጥቦ ቀይ አበባ ይዞ ይመጣል። አንቺ ሰው እናንተ ቆይ ሰው ምን አይነት ኢባብ ባህሪ ያለ ሰው አለ? እግዚአብሔርን እዛ ጋር ልጅቷን በምላስ ላይ ምን ግንባሩን እየሰማ ቆይ ለሄርሜላ ሄዶ ግንባሩን ይስማል አይደለ? ሩታን ምን ብሎ ደግሞ ቀይ አበባ ይዞ ይመጣል? እስቲ ምን ታስባላችሁ እናንተ? እስቲ ንገሩ። ልጅቷን እዛ ጋር ሲሞ ከንፈሩ ያለ ከንፈሩን አውጥቶ እንትን አድርጎ ነው። ሩታ ጋር ደግሞ እንትን አበባ ቀይ አበባ ይዞ ይመጣል። ምን አይነት ሼም የሌለ ሰው ነው እሱ? ቆይ እሱ ራሱን ማንም ብሎ ነው እንኳን የራሱ ስህተቱን የራሱ ነገር ሁሉ አውቆ ያኛው ደስታ ምለው ለሷ ወርቅ ገዝቶ ፍሬሽ ደግሞ አበባ ገዝቶ ምን ሆኖ በስማም በወልድ ጌታን እንዴት እንደሚያምሩ ደግሞ ደስታ ሩታን እንዴት እንደሚያከብር ለሷ ያለው ስሜቱን ሁሉ እያሳየ ለሷ ያለው ፍቅሩን ሁሉ እያሳየ እየተመታ ይኸው ምን የሚመስል ወርቅ ገዝቶ እንደው ምንም ነገር ይቅር ሩታን እንዴት እንደሚያከብር በቃ ይበቃል እኮ አብርሃም። እንደዚህ አብርሃም የሚሆን ቢሆን ኖሮ ሩታ ንቅንቅ አትላትም። ግን ለአብርሃም ክብር የለም። ክብር የሚባል ነገር የማቅ ቤተሰቦቹን ራሱን እርካሽ ሆኖ የተሰደበ ልጅ ነው። ስለዚህ አሁን እግዚአብሔር ፍቃድ ከሆነ እንደውም ሩታ ይህንን ልጅ አግብታ ሰርጉን ብጠራት እኔ ደስ የሚለው ይሄ ነው። እግዚአብሔር የሩታ ቤተሰብ የሆናችሁት ሁላችሁ እስቲ ገብታችሁ ላይክ አድርጉ። እግዚአብሔርን ወደ ሩታ ጋር አድርሱ። በእናትሽ ሩታዬ ደስታን አግቢና አብርሽን አሳይ። አሁን ደስታ ለንቺ ያለው ፍቅር ለንቺ ያለው ክብር ሁሉ እያየን ነው። ግን አብርሃም እዛ ጋር ሄዶ ልጅቷን ግንባር እየሳመ ደግሞ የሱ አንገት ስር ገብቶ እየሳመ ምን እየሆነ መጥቶ አንቺ ጋር መጥቶ ቀይ አበባ ይዞ ይመጣል። እንኳን አልተቀበል ብትቀበይን ጥለሻል። እንኳን ጣልሽ። የተጣለው ነገር እሱ ራሱን ሰው ብሎ ራሱን ማንም ብሎ ነው ቆይ ቀይ አበባ ላንቺ ይዞ የሚመጣው? ራሱን በምን ቆጥሮ ነው? ማን ብሎ ነው ቀይ አበባ የሚያመጣው? እኔ የገረመኝ ነገር ይሄ እኮ ነው። እዛ ጋር ልጅቷን ፍራንክ እያለ ምን እያለ የልጅቷ ግንባር እየሳመ እዛ ጋር እየተጠቃቀፈ ምን የፈለገው ነገር ሆኖ አሁን ደግሞ እዚህ ጋር ቀይ አበባ እንደው ከሱ ሌላ ብልጥ ሰው የለም ብሎ ነው መሰለ አብርሃም የሚያስበው። እግዚአብሔርን እንዴት እንዳስጠላኝ እግዚአብሔርን እንደው አሁን አብርሃም እንዴት እንዳስጠላኝ ጌታን ሁኔታ ሁሉ እሱና እቺ ሄርሜላ አንድ ላይ ናቸው። እነሱ ተጋብቶ እዛ ጋር እየገሙ ይኖሩ። ጌታን ሁለታቸውን የሚገሙት ናቸው። አነጋገሩ፣ አካሄዱ፣ አስተሳሰቡ ሁሉ ጉንፋን የሞሉት ናቸው። ስለዚህ እነሱ እዛ ጋር እየተገሙ ይኑሩ እዛ። እናንተ ሩታዬ በእናትሽ እንደውም ደስታን አግበሽ እንደውም
ለሰርግ አብርሃምና የአብርሃም ቡችሎቹ ጥሪ። እሱ ነው እኔ የሚመኘው በራሴ በኩል ማለት ነው። እሱን አስከብሮ ራሱን አስከብሮ ቤተሰቦቹን አስከብሮ ያለው ነገር ሰምቶ ልጅቷን ካጠገብ አርቆ እርቅ መፈጠር አለበት እንጂ ሄዶ ልጅቷ ጋር ከልጅቷ ጋር አልጋ እየወጣ ልጅቷ ግንባር መሳም ምን እንደሆነ ታውቃለህ? አበባ እስከ ቀለበት እኮ ነው የደረሰን ልጅቷ ጋር ማለት ነው። አሁን ደግሞ የራሱ ስህተቱን የራሱ ነገር ሁሉ አውቆ ይኸው ቀደም ብሎ ደስታ መጥቶ አበባው ሰጠ። ደግሞ ወርቅ ገዝቶ የአንገት ወርቅ ገዝቶ አመጣ። እሱ ደግሞ ምን እንደሆነ ኮተቴ ይዞ የሆነ አበባና ምን ፒክቸር እንደሆነ ገልብጦ ይዞ የሸደ የቀረ ፋሽን አርፍዳል። እሱ ማለት እኮ ደስታ ማለት አርፍዳል፣ እሷም አርፍዳል አለችው። አርፍዳል እዛው ከርሜላ ጋር እየገማችሁ እዛ ጋር ተግማሙ። አትምጣ ወደ ሩታ ጋር። ሩታ የራሷን ላይፉን ታሳልፍ። አንተም እያሳለፍክ አይደለም? እሷ እኮ ለእሷ እኮ ወንድ አላት። አንተ ብቻ አይደለም፣ ለእሷ ወንድ አላት። ለአንተ ሴት እንዳለ ለእሷ ወንድ አላት። ስለዚህ ያው እያሳየች ናት። አንተ እያሳየክ እሷም እያሳየች ናት። ስለዚህ ምንም የሚያናድድ ምናምን ምንም የለም እዚህ ጋር ምንም ድራማ ቢሆንም እንደዚህ አይነት ከህገወጥ ነገር ከባለ ትዳር የማይጠብቅ ነገር እያደረግ ዝሙት ነገር እያሳየክ ትንሽ ቢሆን ትልቅ ቢሆን ልጆች እዚህ ሚዲያ ይከታተላሉ ያሉ። ግን አንተ ይሄን ነገር ዝሙት ነገር ሶሻል ሚዲያ እያስተማርክ የማይሆን ነገር እያስተማርክ እና ከዚህ አሁን ሊቀበል ብላ ፍቃዱን ራሱን ደስታን ጠየቀችው እኮ ተቀበይ ችግር የለም ማለት እንደው እሱ በ5 ሳንቲም አብርሃም አልቆጠረም። ተቀበይ አለ። ተቀበይ ችግር የለም ማለት ወሰዱ። እሱ ትቶ ሄደ። እሱ አበባውን ይዞ ጣሉ። እዛ ራሳቸውን ቀጠሉ። በጣም ነው ደስ አለኝ። በቃ ሩታ ቀጥ ወደ አብርሃም ጋር ተመለሽ ማለት አንቺም ውሻ ነሽ። በመጨረሻ ቃላታ ይሄ ነው። ወደ አብርሃም ጋር አንቺ ተመልሰሽ ከመጣሽ አንቺም ውሻ ነሽ። አንቺም የሚያዋጣሽ ነገር አንቺ ታውቂያለሽ። ለሱ ብለሽ ለልጅ ብለሽ የማይሆን ሰው ጋር መኖር ያለበትም። አንድ ልጅ ወርቅ ነው፣ ጌጥ ነው፣ ምንም አይደለም። ስለዚህ ይሄንን ማወቅ አለብሽ። ራስሽን ጠብቂ። በጣም አምሮብሻል። በዚህ አጋጣሚ እንኳን ተወለሽ የኔ ውድ፣ በጣም ያምራል፣ ደስ ይላል። እንኳን ለዚህ ቀን አበቃሽ። ጌታ እግዚአብሔር እንኳን ጠበቅሽ፣ እንኳን ተወለሽ ብያለሁ የኔ ውድ እና የኛ ጀግና የኛ ጠንካራ ምን ልበልሽ፣ በእውነት ሩታዬ ጀግና ነሽ። አነጋገርሽ፣ አስተሳሰብሽ፣ ሁሉ ነገር በጣም ጀግና ነሽ። የሴቶች ሁሉ ጀግና ነሽ። ጌታን አደንቅሻለሁ እና እግዚአብሔር አምላክ ይጠብቅሽ። የሩታ ፋሚሊ ሁላችሁም፣ ግሬስ ፋሚሊ ሁላችሁም ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ ሁኑ። መልካም ቆይታ፣ መልካም ቀን ይሁንላችሁ። ባይ ባይ።